ሲሰሩ የነበረ ነገር አላህ እንግዲህ አይጠረባት ከመጥፎ አይጠረባት አላህ ያንሳላት። ልጆቿን ትዳሯን አላህ እቺ እህቴ ናት። አላህ እኔ እንኳን አይደለም በብዙ መንገድ እኔ የተከፋው ሰው ነኝ። እንኳን ሌላ ቀን ፕሮግራም አድርጎ ቤተሰቦቿ ጋር ያድርጉ። እኔ ግን እሷ ካለች ይወርዳል አልኩ። ይሄ ደግሞ መብት ነው። በቃ አሳይቷል፣ ምክንያቱን አቅርቧል። ስለዚህ አንቺ ስለሰደብሽው ይቅርታ ልጠይቀው ይገባል። ገባሽ? ስለሰደብ አይደለም ይቅርታ ጠይቀዋለሁ። ወንድም ካሊድ አዎ ታላቅ ወንድሜ ነው። ግን እሱ በሌላ ኑር ሰቦ ጉዳይ እንደ ኃላፊ ሆኖ እኔ መከልከል ነበረበት ወይ? እሱም ለዚህ ይቅርታ ሊጠይቀኝ ይገባል። ችልን እኮ ውጪ ያልመጣሁትኝ ወንድምየው ቀኑን የምትገባበትን ቀን ስላልነገረኝ ነው ትክክለኛውን ቀን ብላለች። እሱ ደግሞ ሚዲያ ላይ ይታወቃል። አዎ ሚዲያ ላይ ይታወቃል። ሁሉም ህዝብ ያውቃል። ህዝብ እኮ ማታ ላይ ነገ ትገባለች ተብሎ ያውልሽ ጽፌለታለሁ። ቅድም የላኩልሽን ጽሁፍ ስጽፍለት እስኪ ላንብብልኝ። አይሽ ሀቢባ ፋሲካ እንደ ወንድም ደግሞ አሁን ታይወልሽ የተጣላውን እለፊውና እንደ ታላቅ ወንድም ደግሞ ስመክርሽ ከፈለገች ሌላ ቀን ፕሮግራም አድርጎ ቤተሰቦቿ ጋር ያድርጉ። እኔ ግን እሷ ካለች ይወርዳል አልኩ። ይሄ ደግሞ መብት ነው። በቃ በጥፋት በሌለሽበት ነገር የኮነነሽን ሰው ጋር ምንም እንዳልተፈጠረ ራስሽን እንደመስደብ ማለት ነው። እዛ ጋር አምነሽ ቁጭ ብለሽ ማለት ምንም እንዳልተፈጠረ። ስለዚህ እስከዛሬ ለሚሰሩት ለነበሩት ቪዲዮዎች ሁሉ ሪኮግኒሽን እየሰጠሽ ነው። በእኔ ቋንቋ እንደተማረ ሰው እንደሚያይ ሰው ለዛ ነገር ጥፋትሽን እያመንሽ። ስለዚህ ከዚህ ሰው ጋር የነበረኝ ግንኙነት ጥሩ አልነበረም። ስለዚህ ኖ ኦፊሻሊ መጥቶ ሰው እኮ ብልጥ ነው። እንዲህ ብዬ ነበር፣ እንዲህ አጥፍቼ ነበር ይቅርታ ብላ እንኳን እንደ ታላቅ ጠይቃ ቢሆን ነበር። አይ ይቅርታ ጠይቄው እኮ እንድመጣ እንኳን አልጠየቀኝ። ብልጥ ብትሆን እኮ መቼም ይሄ ሁሉ ችግር የሰውን ችግር እፈታለሁ ብሎ የተቀመጠ 700 ሰው በቀን 2000 ምግብ እየመገብን እዚህ ጋር በየቀኑ እዚህ ውስጥ ያለው ሰው እንዲሆኝ የነበር ካሊድ እንዲህ ነው በቃ ይቅርታ ብለሽ ብትይኝ እኮ አሁን አፍራለሁ። ያኔ መቼም አላህም ያይብናል። ግን አይን በጨዋጥበሽ ምን ብለሽ ምንም እንዳልተፈጠረ ሰው መጥተሽ እንዲያደርገሽ አሁንም እኮ ያለው ስብዕና ይናገራል እኮ እንደዚህ። እንደገና ደግሞ በሌሎች ሰዎች ረብሻ አስነስተው ግለሰብ አይደለሁም እኔ ቲክቶክ ላይ ያለው ሰው አይደለም እንደዚህ አይነት ረብሻ። በነገራችን ላይ አሁን ወንድም ካሊድ ታላቅ ወንድምሽ ነው ማሬ። እሺ ንውድ ይቅርታ መጠየቅ ትልቅነት ነው። ይቅርታ ስላስቀየምኩ ወንድሜ በይው። ሀቡዬ ይቅርታ መጠየቅ ምንም አይደለም። ይቅርታ ጠይቀዋለሁ። ወንድም ካሊድ አዎ ታላቅ ወንድሜ ነው። ግን እሱ በሌላ ኑር ሰቦ ጉዳይ እንደ ኃላፊ ሆኖ እኔ መከልከል ነበረበት ወይ? እሱም ለዚህ ይቅርታ ሊጠይቀኝ ይገባል። ህዝቡን ይቅርታ ሊጠይቅ ይገባል። ለምሳሌ ማን ህዝቡ ጋር ለምን ታገናኘኛለሽ? አንቺ እኮ አንድ ግለሰብ ነሽ። ህዝብ ምን አገባው በዚህ ጉዳይ? ደግሞ በቃ እንደዚህ ነው፣ ከህዝብ ጋር ማቀሳሰር ነው። በቃ አቡ ይቅር እለፊው እናትሽ። ኧረ በአላህ እንደው አቡ ምን ውስጥ እንደገባው ይሄ በቃ አይመጥነኝም ለኔ በአላህ። ኧረ በፕሊስ በእናትሽ አትምጣ ስላለ ይቅርታ ይጠይቀኝ ከሆነ አትምጣ ያልኩት እንደዚህ ስለሰደበች ነው። ፐርሰናሊ የሰደብሽውን ነገር አውጥቶ አሳይቷል። ምክንያቱን አቅርቧል። ስለዚህ አንቺ ስለሰደብሽው ይቅርታ ልጠይቀው ይገባል። ገባሽ? ስለሰደብሽው ማናችንም ማንንም የሚመስደብ መብት የለንም። በጣም ይደብራል። ፐርሰናሊ ነው የነካሹ። ገብቶሻል? እና አዶ ነው ይቅርታ መጠየቅ ከፈለሽ ጠይቂው። ከዛ ወንድም ካሊድ ደግሞ መጀመሪያ ታርቃችሁ ሰላም ሆናችሁ ቢሆን ኖሮ ይጠራሽ ነበረ። ሄጂ ደግሞ ውስጥ የመግባቱን እንጂ እሱ ስም ዝርዝር ሰጥቶ ከመንግስት ፍቃድ ወስዶ ውስጥ ድረስ የገባው እንጂ ስለ ውጭው ኤርፖርት የማዘዝ መብት የለውም። የህዝብ ነው ውጭው። ውጭ ሄደ ኤርፖርት በር ላይ ቆመሽ መጠበቅ ትቺ ነበር ሌላን ብትፈልጊ። ውስጥ ነው ውስጥ የመግባትሽ ጉዳይ ነው እንጂ እንደዛ እንኳን እንዳላረግ እኮ ለማክሰኞ ተብሏል አለኝ ወንድሟ። ለማክሰኞም እየተባለ ነው አጣራ እሱ ወንድሟን ጠይቂዋ። ቤተሰቦቿ ስለሚያደርጉት ነገር ወንድም ካሊድ አይመለከተውም። እሱ ወንድሟን ጠይቂው። አሁን ራሱ እኮ ሄደው ከወንድም ካሊድ ጋር ስንት ጊዜ ሆኗቸው እኮ ደውለው እንኳን ሄደናል መምጣት ከፈለግሽ ነው ያላሉሽም እኮ አይደል? ይሄ የእነሱ ችግር ነው። እነሱን ጠይቂያቸው። ወንድም ካሊድ የምንጠይቀው ራሱን ዳይሬክት ስለሚያስጠይቀው ጉዳይ ነው። ራሱን ዳይሬክት ስለሚያስጠይቀው ለምን የኤርፖርት እንድመጣ አላዘዘም ከሆነ ጸበኛ ስለነበራችሁ ኦልሬዲ ስሙን ስላጠፋሽ ስለሰደብሽው ኤርፖርት ነይ አላለም። ስም ዝርዝርሽን አላስገባም እዚህ ሊስት ውስጥ። ይሄ ደግሞ ስም ዝርዝሩ የሚያስፈልግ ውስጥ ድረስ ለመግባት ነው። መጀመሪያ ፍቃድ መጠየቅ ስለሚያስፈልግ
ይህንን ወረቀት አስገብተው ፍቃድ ሲሰጣቸው አፕሩቭ ሲደረግ ነው ውስጥ የሚገቡት አይደለ? ስለዚህ ውስጥ የመግባቱን ጉዳይ ከወንድም ካልድ ጋር ጸበኛ ስለሆናችሁ ውስጥ አትገቢም። አንቺ ግን ውጭ ትጠብቂያት ነበረ ካልገባው አጎትየው ጋር ካልገቡት ሰው ጋር 10 ሰው ብቻ ነው ውስጥ የገባው አይደለ? ከሌሎቹ ጋር ውጭ ቆመሽ ትጠብቂያት። ውጭ ላይ ተቀብለዋታል። ከወጣች በኋላ ውጭ ላይ ፓርኪንግ ቦታ ላይ መኪና ፓርኪንግ ቦታ ላይ እኔ አሁን ፓርኪንግ ቦታ ላይ መታ እንደዚህ ላገኛት ትልን የኔ መብት አይደለም፣ አልከለክላትም። በእኔ የኔ ፍቃድ የሆነበት ቦታ ላይ እኔ ኃላፊነት መወስድበት ቦታ ላይ እኔ ቤት ላይ እኔ ቦታ ላይ ነው እንጂ ይችን ልጅ በቃ ይሄ ነገር እንዲህ ስለሆነ በቃ አሁንም ዳግም ስህተት ደግሞ አምጥቶ እንዲህ ነው ብሎ እንደገና ለመሰደብ ደግሞ ከሆነ ኖ ብለሽ ነው የከለከልኩት። ኤርፖርት በር ላይ ጠብቃ ፈልጋ መታ እዛ ቦታ ላይ መጠየቅ እኮ ትችላለች። አሁንም እኮ ቤተሰቦቿ ኦልሞስት ሳምንት አለፋቸው ሄደዋል አይደል? እዛው ቡታጀራ ተቀምጠዋል። ከዛው ሌላኛው ገጠር ቦታ ሄደዋል። አሁን ተመልሰው በቃ ማንም ቤተሰብ እንዲያገኛት ማንም ሰው ልጅቷን እንዳያገኛት በቃ ራሷ እስክትሆን ድረስ ብሎ ራሳቸው ፕራይቬት አድርገዋል። በቃ ማመስገን ባለባቸው መንገድ ያመሰግናሉ። እሱን አሁን መብት አይደለም። አሁን ቡታጀራ ለምን ተገናኛችሁ ለምን ሆናችሁ ብዬ አልጠይቅም። ግን እዚህ ቦታ ላይ መተሽ ግን እኔ ኤርፖርት ውስጥ ትግባ ለሚል እዚህ ላይ ለምናየው ሊስት ላይ የድርጅቴ ማንነት ታውቆ የምሰራው ታውቆ እያንዳንዱ ሀቡ አሁን ወንድም ካልድ መለሰችልን እኮ ውጭ ያልመጣሁትኝ ወንድምየው ቀኑን የምትገባበትን ቀን ስላልነገረኝ ነው ትክክለኛውን ቀን ብላለች። እሱ ሚዲያ ላይ ይታወቃል። ሀቡ ሚዲያ ላይ ይታወቃል። ሁሉም ህዝብ ያውቃል። ህዝብ እኮ ማታ ላይ ነገ ትገባለች ተብሎ ይኸውልሽ ጽፌለታለሁ። ቅድም የላኩልሽን ጽሑፍ ስጽፍለት እስኪ ላንብብላቸው። ይሄንን ስጽፊለት ለወንድምየው ምን አለሽ? ለምንድን ነው ግን የምትመጣበትን ሰዓት የሸወዳችሁኝ? መቼም ሳታውቁ አልቀራችሁም። ለወንድምየው የጻፈችለትን ነው። መቼም ሳታውቁ አልቀራችሁም። አፍ አውጥቼ ልመጣ ነው እያልኳችሁ አንተም ሰፍዩ አጎትየው ማለት ነው። አንተም ሰፍዩም ነይ እንቀበላት ማለቱ ይቅርና ቢያንስ የምትገባው ዛሬ መሆኑን እያወቃችሁ እና አቦ አሚራ ከደሴ ተነስተው ሲሄዱ እኔን ግን ማክሰኞ ነው አልከኝ። ለምን ካልድን ፈርታችሁት ነው እንዴ? ቤቱ እኮ አልሄድም ነበረ። ብመጣም ራሴን ችዬ ነው የምመጣው። ሁሌ መረጃ እንደደበቃችሁኝ ነው። ቅሬታዬና የታዘብኳችሁ ነገር ስለሆነ ነው። እልምሆም ዋናው እሷ በሰላም መግባቷ ነው። በድጋሚ እንኳን ደስ አላችሁ። ይሄ ለወንድምየው የላከችውን ስክሪንሻት ልካልኝ ነው። ከላከች በቃ ላከች አይደል? መልስ የሚሰጧት እሷ ነው። ካሊድ ጋር ብሎ መንጠልጠል ቤተሰቧን እንኳን ካደረጋት ቤተሰቧ እኮ ከሆነ ቤተሰቧ ኃላፊነት አሁን አለቀ። ቤተሰቧም እኮ በሚሰራው ስህተት በሚሰሩ ቪዲዮዎች ሀቢባ ይሄን ስጽፍለት ማለት ነው። ይኸውልሽ ሀቢባ ይሄን የጻፍኩለትን ለከድር ስጽፍለት ከድር ምን አለኝ መሰለሽ? መጀመሪያ አባቴ ማማን ነው ቦሌ መቶ እንዲቀበላት የምትፈልገው ሲለኝ ካልድ አንደኛ አባቴ አልኩ አለኝ፣ ሁለተኛ እናቴ አልኩ አለኝ። ከዛ በኋላ ፋሲካ ነው ያልኩት። አይ ለፋሲካ ሪስክ አልወስድም አለኝ። የዛኔ ተውኩት። በጣም ይቅርታ ብሎ ለዚህ ይቅርታ ጠይቆኛል ከድር ማለት ነው። አዎ እኮ ነግራሽናል እኮ ቅድም፣ እሱም በግልጽ ተናግሯል። ለፋሲካ ሪስክ አልወስድም ብያለሁ። ለፋሲካ ኃላፊነት አልወስድም። ስለዚህ አንቺ ውስጥ እንድትገቢ ኃላፊነት አይወስድም ወንድም ካልድ። ለምን ጸበኛ ስለሆናችሁ ኦልሬዲ ስለሰደብሽው ስላስቀየምሽው ስለተጣላችሁ ጸበኛ ለሆነ ሰው ደግሞ ማንም ምንም አይነት ውለታ አይውልም። ስለዚህ አንቺ መተሽ ኤርፖርት በር ላይ መቆም ትቺ ነበረ። ኤርፖርት ያልተቀበልኳት ደግሞ ወንድምየው ትክክለኛውን ቀን ስላልነገረኝ ነው ብለሻል። ባለመንገሩ ራሱ ኃላፊነቱን ይወስዳል። ቢነግረኝም እኔ ሳልፈለግ አልሄድም ነበር። ነይ እንሂድ ሌላን እንቀበላት ሳይሉኝ ቤተሰቦቿ እንደው አሁን ነው የምትገባው በዚህ ሰዓት እንኳን ድረሺ ቢሉኝ እኔ አልሄድም ነበር፣ መጀመሪያ ስላልተፈለግኩ ማለት ነው። አልሙሂም አሁን እኔ ካሊድ ላይ በሰራሁት ቪዲዮ እንደዚህ በዚህ ጉዳይ ነው ያልጠራኋት፣ በዚህ ጉዳይ ነው ተቀይሜያታለሁ ባለው ጉዳይ ላይ ይቅርታ። ከዛ በኋላ ግን እኔና ካሊድ የሚያገናኘን ነገር የለም። ግን እዛ ጉዳይ ላይ ስለሻልቋል ወንድም ካሊድ አንተ 20 ሺህ ሰው በተሰበሰበበት እሷ መግባት የለባትም ብሎ የማዘዝ መብቱ አልነበረውም ከይቅርታ ጋር ማለት ነው። አላዘዝኩም ፋሲካ አሁንም ኮሬክሽን ሀያቴ ያ ኡምሪ ያ ገልቤ ካልገባሽ ልንገርሽ
አትገባም ብሎ አላዘዘም። ከገባችን ይወጣለው ነው ያለው። የመውጣት መብቱ ማይከበርለት። እኔም የሆነ ሰው የተጣላሁት ሰው ሲመጣ የሆነ ቤት ከሆንኩኝ ነቅዬ እወጣለሁ። ይኸውልሽ ሀቢባዬ ተስፍሽ እንትና ፋሲካ ትግባ በቃ የሁሉም ነገር አልፏል፣ አሁን የደስታ ቀን ነው ሲል አይ አይሆንም ቪዲዮ ልክፈተው ከገባች እወጣለሁ ሲል የቤቱ ባለቤት ኦኬ ውጣ ብሎ እሱ ወጥቶ አንቺን ማስገባት ይችል ነበር አይደል? እንደዛ ደግሞ መሆን የለበትም በእኔ ምክንያት። በቃ እንኳን ደህና ገባች ሌላ በሱ ይሄ ነው ያለው ነገር። አዎ ስለዚህ ሁለት የተጣላችሁ ሰዎች ስለሆናችሁ እዛ ቦታ ላይ ስምሽ ሲጠራ እሷ ከመጣች እኔ እወጣለሁ ሲል ኦኬ ውጣ ብሎ ቻው ብሎ አሰናብቶ አንቺን ማስገባት ይችላል የቤቱ ባለቤት። እሱ እወጣለሁ ሲል እሺ በቃ ተዋለች እወጣለሁ የማለት መብት አለ። ገብቶሻል ማሬ? አንቺን ብትሆኚ ያስቀየመሽ ሰው አንቺ ያለሽበት ቦታ ሲመጣ ብድግ ብለሽ አታስገቡት አትይም። በሰው ቤት አታስገቡት የማለት መብት ስለሌለሽ ምን ትያለሽ? መብትሽ ምንድን ነው? መውጣት ነው። መብቴ መውጣት ስለሆነ ብድግ ብዬ እወጣለሁ የማልፈልገው ሰው ሲመጣ ነው ያለሁበት ቦታ ላይ። እናንተ ተቀያይማችሁ ስለነበረ ነው። ተቀያይማችሁ ደግሞ ምንድነው? አንቺ ነሽ ቀድመሽ ሰድበሽ ቪዲዮ የሰራሽው። ይሄ ደግሞ ስህተት ነው። ስህተት መሆኑን አምነሽ ደግሞ አንቺ አሁን ይቅርታ ብለሽዋል። ስለዚህ ጉዳዩ ተዘግቷል። ወንድም ካልል በዛ ስለተቀየመሽ ነው ኤርፖርት ሪስኩን አልወስድም ለእሷ ውስጥ ለመግባቱ ያለው። ታዲያ ውጪ ለምን መተሽ አልተቀበልሻትም ለሚለው ጥያቄ ደግሞ ወንድምየው ስላልነገረሽ ወይም ቤተሰቦቿ ነይ ዛሬ ነው የምትገባው ስላላሉሽ፣ ይሄ ደግሞ የቤተሰቦቿ ችግር እንጂ እሱ ችግር አይደለም። እነሱ ደውለው ውጪ መተሽ ከሌሎች ሰዎች ጋር ውጪ መጠበቅ ትቺ ነበረ። ቀኑን ሳይነግሩሽ ቀርቶ ከሚዲያ ነው ያየሽው እንደኛ እንደ ማንኛውም ሰው። ይሄ ደግሞ አይገባም ነበረ ሊነገርሽና ከማንም በላይ ክሬዲት ሊሰጥሽ ይገባ ነበር። አንደኛ ወደ ሚዲያ ያመጣሻት አንቺ ስለሆንሽ። ወንድም ካልድ ፎቶን አንሳው ፕሊዝ። ችግር የለውም ሀቢባዬ። ይሄ መጀመሪያ በነገራችን ላይ ስለዚህ ፎቶ ላብራራለሽ በድጋሚ እንትን ስክሪንሻት እየው ፍሬ ያሳፍረኝም። ፋሲካ ናት የኔ ውድ ሀቡዬ። ለማሬ ፖዝ ሆኖ ነው ፕሊዝ ቢ ፖዘቲቭ። እሺ ማሬ ፖዘቲቭ ለመለጠፍ ምናምን ፈልጎ ሳይሆን ቪዲዮ ከፍቶ እያሳየን ቪዲዮ ፖዝ የሆነበት ሞመንት ላይ ነው። እና እያንዳንዱን ነገር በህይወታችን ኔጌቲቭሊ የምንወስድ ከሆነ ህይወት ከባድ ይሆንብናል። ፖዘቲቭሊ ደግሞ እኔ ነገራቶችን በመልካም እንየው። ፎቶ ለጥፎ አይደለም ቪዲዮ ፖዝ ሆኖ ነው። ቪዲዮ እያሳየን ፖዝ አድርጎት ነው አቆሞት ነው ቪዲዮን። ስለዚህ ወንድም ካልድም ያው ይቅርታ እንደተቀበልክ ነገራትና አንተም ይቅርታ በላትና አረቁ ሰላም ሆኑ። እሺ ሀቡ ቅድም መጀመሪያ ስንጀምር እኮ አለ ከዚህ በፊትም ሙቤጋም ስንመጣ እንደዚህ አንደኛ ልክ ሰዎች እንደ ጥፋተኛ ለምሳሌ ትልቅ ነገር እንደተደራረገ ሰው ይቅርታ ማለት ያ ማለት ምንድነው መሰለሽ ሰዎች ጋር ጥፋት ጠፍቷል ማለት ነው። እንደዛ ሰዎች በድለውሽ ከሆነ በቃ አንቺ ዝምታ ያለሽ ዝምታሽን አምነሽ በሌላ በኩል ባላት ሂደት ጥፋቶች እኛን በብዙ መንገድ የሚያስተቹ የሚያስደርጉ ሰዎችን ወደማይሆን አቅጣጫ የሚወስዱ ነገር እየተደረጉ ነው። ታይ ብለን ስህተት ነው ያረምነው። አረምኳት በቃ ካረም አይደል ኦኬ። ይሄ ነገር ስህተቱም ሲፈጠር ደግሞ በምን ምክንያት ነው እዚህ ያህል ድረስ ካልሄድ እንደዚህ ሊያለኝ ይችላል። ምክንያቱም በጣም አንድ እንደውም የምነግርሽ አቡ አሚራንና ማነው ስሙ ሚናወርን የሳውዲ ወኪሎች ናቸው። ሀቅ የሰው ሀቅ ስለሆነ ትኬታቸውን እኔ ከምንድነው ስሙ ከኮምቦልቻ እኔ አሬንጅ አስደርጌላቸው ነው ወደዚህ እንዲመጡ ያደረግናቸው። ዳትማት ኃላፊነት ለሚሰማኝ ሰው እንኳን ኃላፊነት ትወስጃለሽ። ከዛ በኋላ ላለው ሂደት ደግሞ ሁሉም ሰው የየራሱ ኃላፊነት አለ። ስለዚህ ስም ዝርዝራቸውን ጠይቄ ምን ብዬ እነዚህ ሰዎች መጡ። ኦኬ ለምሳሌ አንዳንድ ጊዜ ክሬዲት ብትፈልጊ እኮ 5 ሰው ነው የተፈቀደልኝ ብለሽ እናት አባትና ብቻ ይዘሽ በቃ እናንተ ውጭ ላይ ጠብቁ ብዬ እኔ እኮ እዛች ጋር ላይ ራሴን እንዲሰማይ መስቀል አቅተኝም እዛ ጋር ለመታየት እንዴት እንደሚደረግ አውቀዋለሁ። እንትን እያንዳንዱ የምታደርጊበት ነገር ለምሳሌ ወንድማችን ማስተራብነት ያኔ እንግዲህ አንቺን መተሽ ያገሽበት ነው። ለሕክምና ሲሄድ እኮ አውሮፕላን ድረስ የማይፈቀድበት ቦታ ቦርዲንግ ድረስ ሄዶ ሲፈቀድ እኮ ጓደኞቹን ምኖቹን ሊስት አድርጌ ውስጥ ድረስ ይዘሽ አስፈቀደሽ ይዘን ገብተን ሸኝተናል። እኔ ያንን ለማድረግ እኔ ብቻ አንጠልጥዬ እኮ ለእኔ ብቻ ነው የተፈቀደው ለማንም ኃላፊነት አልወስድም ብለሽ እኮ ታደርጊያለሽ። ብዙ ድራማ አለ። ግን ቤተሰቡ ምን ታደርጊያለሽ? ግን ከዛ በኋላ ግን አንቺን ስህተት ውስጥ የከተተ ከአንቺ ጋር መልካም ግንኙነት የሌለው ሰው ደግሞ ስትሆን እንግዲህ ኃላፊነቱን አትወስጂም። በቃ አለቀ። እኔ ያደረግኩት በወቅቱ እሱ ራሱ ወደ ሌላ መንሻፈፍ ራሱ ትልቅ ስህተት ነው። ስለዚህ ኦንሊ ቲንግ
ላጠፋችሁ ላረገችው ነገር ትልቁ ይቅርታ ለፈጣሪ ነው። ፈጣሪ ዛሬም ነገም በመጥፎ ነገር አይወሰድም። እንደ ሙስሊም ደግሞ ዙልም ወላሂ ከወንጀል በላይ ወንጀል፣ ትልቁ ወንጀል ሰዎች ባልዋሉበት ቦታ ማዋል መናገር ዙልም ትልቅ ኃጢአት ነው። በረከታችንን የሚወስደው ህይወታችንን ነው የሚያመሰቃቅል። ነገ በሰፈርንበት ቁና ነው የሚሰፈር። እንደ ጉራጌ ደግሞ ወላሂ እኔ እንዳደግኩበት ማህበረሰብ በርቼ ትልቅ ነገር ነው። ሰዎች በሌሉበት ቦታ ባላደረጉት ነገር ማንሳት በርቼ ትልቅ ዋጋ ያስከፍላል። ስለዚህ ጥንቃቄ መውሰድ አለብን። አላህ ደግሞ እንዲህ አይነት ነገር ከማድረግ ከመናገር አላህ ይጠብቀንና እቺ እህቴ ናት። አላህ እኔ እንኳን አይደለም በብዙ መንገድ እኔ የተከፋው ሰው ነኝ። እንኳን አይደለም አንድ እህት መተሽ እንዲህ ብለሽ ከአንድ እህት ጋር እነዚህ መያያዝ ቀርቶ። ስለዚህ አፋፈትልላህ ከኔ ጋር በዚህ አይነት መገናኘት መናገርም አልነበረም። እየደወላችሁ መልእክት እየላካችሁ በውስጥ ያላችሁ እንደው ሰውን አክብሬ ረመዳን ላይ ነገ እንዲህ ብላችሁ እርዱኝ አግዙን የምንላቸው ሰዎች ናቸው 6000 7000 ይዘው የተቀመጠ። ይሄንንም ሰው ማክበርም ስለሆነ ነው። ስለዚህ ህዝቡ ደግሞ በማይሆን ነገር ስም ሲነሳ ክሊር ማድረግ ስላለን አልናገርም ብዬ በማለታችን እኮ በመውጣታችን የደረሰብንና እንደ ሌባ ተቆጥሬያለሁ፣ እንደ ሌባ ታስሬያለሁ። አሁን ወጥቼ ይሄ የነበረው እውነታው ብዬ ባወጣ ምን ይጠቅማል? ስሜ በብዙ መንገድ ከጠፋ በኋላ ለዚህ ነው ክሊር ማድረግ ስለነበረብኝ ነው። ስለዚህ ከእሷ ጋርም የነበረ ነገር አላህ እንግዲህ አይቁጠርባት፣ ከመጥፎ አይቁጠርባት፣ አላህ ያንሳላት፣ ልጆቿን ትዳሯን አላህ ያሳምርላት። አለቀ። ሽኩራን። ፋሲካ ሌላ የምትይው ነገር አለ? ሌላ የለም ውዴ። በቃ በመጨረሻም ሰላም ናችሁ? አሁን ታርቃችኋል? ይቅርታ ተባባልን እኮ። እኔ ይቅርታ ጠይቄዋለሁ። እሱ ይቅርታ ለማለት ቢከብደውም እኔ ጠየቅኩት። ችግር የለውም። እህቱ ነኝ፣ ልጁ ነኝ። አብሽር። ከአላህ በላይ ምን አለ? አይሽ ሀቢባ ፋሲካ እንደ ወንድም ደግሞ አሁን ታይወልሽ የተጣላውን እለፊውና እንደ ታላቅ ወንድም ደግሞ ስመክርሽ ምን ይሆናል መሰልሽ? ልብሽ ላይ በነገራችን ላይ እንደዚህ ካስቀመጥሽው ከታገልሽው አንቺኑ ነው የሚጎዳሽ። አንድ አጭር ታሪክ ልንገርሽ እንደው ከዚህ ሙድ ውስጥ ለመውጣት ይኸውልሽ አንድ ሰው ምንድነው የዚህ የመመረቂያ ጽሑፉን ለመስራት ካሜራ ይደቅንና ተራራ ላይ ይወጣል እና ንስር አሞራ ነው እንትን ማድረግ የፈለገው እንዴት አታክ እንደሚያደርጉ እንዴት እንደሚይዙ እና ንስር አሞራን እየቀረጸ ብዙ ቦታ ካሜራ እና ንስር አሞራ ከመሬት ላይ ብድግ አድርጎ የሚፈልገውን ወላ አሳ ወላ እባብ ወላ ትልቅ ነገር በግን ሁሉ አንስቶ ወደ ሰማይ ይወጣል። ወደ ሰማይ ከወጣ በኋላ ረጅም ርቀት ይዞት ከሄደ በኋላ ሲለቀው መሬት ላይ ይፈጠፈጣል። ከዛ በኋላ ያ ነገር እንደሚፈልገው አድርጎ ይበላዋል ያለ ምንም ነገር። አንድ ጊዜ ላይ ሄዶ ብድግ ያደርግና የሆነ ነገር ይዞ ይወጣል። ያ የሚወስደው እንስሳ ወደ ላይ ይዞት ሲወጣ ይታገለዋል። ከታገለው አየር ወደማያገኝበት ቦታ ነው ይዞት የሚወጣ። ለካ ያ ነገር ይዞት እየወጣ እያለ ከስር ያለው ነገር ሌላ ከዚህ በፊት አንስቶት ማያውቅ እንስሳ ነውና ላለመውደቅ ብሎ አሞራውን ጨምቆ ይዘዋል። አሁንም አሞራው ይታገለዋል። የሆነ ቦታ ላይ መልቀቅ ሲገባም ሳይለቀው እንደገና ከፍ ይላል። ከፍ ሲል አሞራው ከዚህ በፊት ወጥቶ ማያውቅበት ሌላ አየር ውስጥ ገባ። ራሱ ከቁጥጥር ሆነ። ከዛው አብረው ተያይዘው መልሰው ቁልቁል ወደቁ። ሲወድቁ ያ ሪሰርች የሚሰራው ሰውዬ ካሜራውን ከፍቶ እያንዳንዱ ሲያይ ለካ ያ ሄደው ይዞት የወጣው ጥፍር ያለው እንስሳ ነው እና የአሞራውን ልብ እንደዚህ ነክሶ ይዞታል እንዳይወድቅ ፈርቶ። የማይሆን በማይመለከተው ነገር እልህ ሲያያዝ ያ አሞራ ህይወቱን አጣ። ነገሮችን እንደዚህ ስንይዝ፣ ክፋትን እንዲህ ስንይዝ፣ ቂም እንዲህ ስንይዝ መጀመሪያ የሚያጠፋን እኛን ራሳችን ነው፣ ሌላ ሰው አለ። በቃ የመጨረሻ ይሄ በህይወታችን ሰዎች እንዲያደረጉን ብለን ቂም ስንይዝ ይሄን ይመጣል። ይሄ አንዱ ምሳሌ ደግሞ ይኸውልሽ፣ በሌላ ቋንቋ እኮ ይኸውልሽ አንቺ ያልሽ ብዬ እኔ ነገሩን ብረሳውና ቢሆን ኖሮ እኮ ዛሬ ላይ ከአንቺ ጋር እዚህ ጋር ለመቀመጥ ባላረገ ብተወው ኖሮ ይኸውልሽ እንዲህ መያዝ መለሱ እንኳን አንቺን እኔን አስከፍሉኛል። ስለዚህ አሁንም ከሰዎች ጋር የምትገቢውንልህ የምታደርጊው ነገር እኔ እኮ የበለጠ ሚዲያ ላይ የተለያየ ነገር ላይ እንደሰራ ሰው እኮ ነገ ላይ ዩቲዩብ የምትሰሪበትን ነገር ነይ እንደዚህ ቦታ አለ ነይ እንደዚህ ቦታ አለ ሚዲያ ትሬኒንግ ሰጥቶኝ ላግዝሽ የምችል ሰው ነኝ። ማንንም ማቋቋም ሰው ነኝ። እንኳን አይደለም እንዲህ ተነስተሽ